እኔ ጴንጤ አይደለሁም በማለት እንግዲህ ሶሻል ሚዲያ ላይ የምናውቀው ዘላለም መንግስቱ የተባለ ሰው ትላንትና እንግዲህ ጽሁፍ አጋርቶናል። ይህም ጽሁፍ ደግሞ ብዙ መነጋገሪያ ሆኗል። በእርግጥ ይሄ ወንድም ከዚህ በፊትም እንደዚህ ያሉ ጽሁፎችን አጋርቷል። እንዳሁኑ ግን ሸማች ያገኘበት ወይንም ደግሞ አንባቢ ያገኘበት ጊዜ ይኖራል ብዬ አላስብም። ብዙ ኮመንቶችን ተመልክቻለሁ። አንዳንዶች ብስጭታቸውን፣ አንዳንዶች ደስታቸውን፣ አንዳንዶች ደግሞ በቅንነት አስተያየታቸውን ጽፈዋል። ሰውየው ሊል የፈለገው ነገር በግልጽ ተቀምጧል በዚህ ጽሁፍ ላይ። ጴንጤ አይደለሁም ማለት ጴንጤቆስጣዊ አይደለሁም ማለት ነው የሚልም ሐሳብ አስቀምጧል። እኔ የወንጌል አማኝ ነኝ እንጂ ጴንጤቆስጣዊ አይደለሁም የሚል ሐሳብ አስቀምጧል። ይህ ሐሳብ ደግሞ አሁን ላይ ለምንድን ነው እንደዚህ በብዛት ሸማች ያገኘው ብለን ስናስብ አንዳንድ ቲክቶክ ላይ ያሉ ሉትራውያንም ከጴንጤቆስጣውያን ጋር ይህንን አናደርግም የሚል ስጣ ገባ ውስጥ የገቡበትና ንትርክና ጭቅጭቅ በዚህ ጉዳይ ላይ በጣም ቲክቶክ ላይ እንዳለ እንግዲህ በደንብ እንረዳለን። ይህንንም አስመልክቶ የተቀጣጠለ እሳት እንዳለ እናውቃለን። እዚህ እሳት ላይ ግን ዘላለም መንግስቱ የተባለው ሰው ደግሞ ቤንዝል የማርከፍከፍ አይነት ስራ ሰርቷል ብዬ ነው ማምነው። አቋሙን መግለጹ ያ መብቱ ስለሆነ እንግዲህ እንደዚህ አድርጓል። ያነሳቸው ጥቂት ጉዳዮች አሉ። እሱም 1 2 3 ብሎ የማይቀበልበትን ጴንጤቆስጣዊነትን የማይቀበልበትን መንገድ በደንብ አብራርቷል። እናንተ ጽሑፉን መመልከት ትችላላችሁ። አንደኛ የጴንጤቆስጤ ድግግሞሽን አንስቷል። ሁለተኛ የመንፈስ ቅዱስን ጥምቀት አንስቷል። ሶስተኛ ደግሞ ነገረ ልሳንን አንስቷል። ከዚህም የተነሳ ጴንጤቆስጣዊነትን ያስቀመጠበትን ሐሳብ ፍጹም ስህተት ነው በሚል ሐሳብ ነው እና ከዚህም የተነሳ ብዙ መነጋገሪያ እየሆነ ያለ ሐሳብ ነው። ነገ ከነገ ወዲያም ደግሞ ቀጣዩን ጊዜ ደግሞ ይሄ ሐሳብ ብዙ መነጋገሪያ ይሆናል ብዬ አስባለሁ። ለምን ጴንጤቆስጣውያኑም ደግሞ መልስ ይሰጡበታል ብዬ አምናለሁ። እንደዚህ ያሉ ነገሮች ቀላል ስላልሆኑ የተደራጀ ጽሑፍ ነው ያቀረበው። የተደራጀ መልስም እንደሚያስፈልግ እርግጠኛ ነኝ። የሐሳብ እንግዲህ ከትላንት ጀምሮ መነጋገሪያ የሆነ ሐሳብ ነው ለማለት ያልነው። ተባረኩ።